ምንድነው ማየ? ምን እየሆነ ነው? ምን አውቃለሁ በእናትህ። ከቅድም ጀምሮ ይዘልብኛል አናቴ ላይ። አሎ እኛ ለውጥ ላይ ነን እኮ ነው አባቴ። እንዳንተ ሁሌ ቆመን የምንቀር ይመስላል። ስፖርት ጀምረን ይኸው ጂማውን የ6 ወር ተመዝግቤ ነው የመጣው ዛሬ። ሁሉም ሰው እንዳንተ ሱሴ ይመስላል አይደል? ማን ነው ሱሴ? እኔ እንደውም ማለት ነው ይኸው እሷ አለች እዚህ ጋር እኔ እናንተ በአቅም እንወዳደራለን ማለት። ኧረ እኔ አባዬ እኔ ታላቄን አከብራለሁ። እኔ እንደዚህ አይነት አይ ጥሩ ነው ጥሩ ነው። ትንሽ እስቲ ተወዳደር። ልብ ካለ ይኸው ሜዳው ይኸው ፈረሱ ትጣጣለኛለህ አንተ። ግን በኋላ ማፋፈር ማለቃቀስ የሚባል ነገር አይሰራም። ምንም ችግር የለም በእኔ በኩል ብያለሁ። በቃ ና ዛሬ ወንዱ ይታያል በእውነቱ። እችላለሁ። በጣም ነው የምችለው። ጭራሽ ዱላ ምን እንዴ? ባበላው ባጠጣው ስንዘራኔ ላይ አንተ አይደለ እንዴ አሁን እንጫወት ያልከው? እንደ ልብህ ትበላለህ ትጠጣለህ። ለዱላ ተነስታ አይደለም? ከዚህ በላይ ምን ዱላ አለ? ሊቀጠቅጠኝ እኮ ገሎኛል እኮ። ኧረ አባዬ ኧረ እባክህ እባክህ። እሺ አሁን ምን አደረኩኝ? ሂድ። ምንም ማስተባበያ የለም። ሂድልኝ። እሺ አንዴ የመጨረሻ እድል ብቻ ስጠኝ። በቃ እድልን ሄደህ ሎተሪ ላይ ሞክር። የኔ ወንድም ውጣልኝ ከቤት። ስማ በቃ ገጠር ግባ እናሳ እንዴ እስከ መቼ ኮረኔ እንዴ? የወንድ ልጅ ላይ እንደዚህ አይነት ነገር። ኧረ እባክህ አንተ ሰውዬ አታለቃቅስ። የሆንከውን ተናገር፣ ተረጋጋና። አወኳት እንጂ ወለድኳት እንዴ? እኔ ወይ ፖሊስ ጥሩልኝ ወይ ሽማግሌ ሰብስቡ። በቃ ምን ሆነ ነው? ይኸውልህ ኮረኔል ምን አደረገችኝ መሰለህ? እሺ ጠዋት ተነስቼ እሷ እንዳትለፋ ብዬ እቃውን ስብስብ አድርጌ የተበላበትን አውጥቼ ማጠብ። በጠዋት ተነስቼ እንግዲህ ይግረምህ በወንድ አቅሜ ኮረኔል። ከዛ እያጠብኩኝ እያለ መጣች። ከዛ በኋላ እንዴት ነው እቃው የምታጥበው? መጀመሪያ ውስጥ ልብሴን ጠብዬ ነበር እንዴ አለች። ምን ችግር አለ እንዴ ውሃ ከምናባክን በነካካው ብዬ አልኳት። አይ አንተ ነህ ጥፋተኛ። በቃ ወጣቢ ነበር የሷ ልታጥበው ያሰብከው። ምን ነው እንዲህ ሰደብካት? ተናገርካት እኮ ግምነሽ እያልካት እኮ ነው። ግን ይኸውልህ አስቺ ለሌላ ጊዜ ቆፍጠን፣ ለሴት ልጅ ፊት አትስጥ። ሰምተኛል አይደል? ፊት አትስጥ። በቃ ቆፍጠን በል። ይኸው እኛ የ20 ዓመት የ30 ዓመት ትዳር የምንመራው እኮ ዝም ብሎ አይደለም። በቃ ሂደት አለ። ፊት መስጠት ቆምጠጥ ማለት ሲኖርብህ እያልክ ነው። ካልሆነ አይሆንም። ይኸውልህ አስቻ አባዬ የሚልን ነገር አንዳንዴ ስማው። እኛ ለዚህ ያበቃን እሱ አይደለም እንደዚህ ወንዳ ወንድነት። ለነገሩ አንተም ያው ነህ እኮ እኔ ወንድ። አሁን ይህን ጭቀትን ትረሳዋለህ። ችግር የለም። ወተን 1-2 ብለን እንመጣለን። ኧረ እባክህ ትወጣለህ። አይቻልም አትወጣም ዛሬ። ኧረ በእናትሽ አትወጣም አልኩህ። አትወጣም ነው በቃ። ምንድን ነው? በእግዚአብሔር አላመሽም። ቶሽ እሱን የጣድከውስ ወጥ ማን ይኸው አቁላልቼ ምስሩን ጨመርኩ። አንዴ ውሃ መከለስ እኮ ነው የሚቀረው። ምን አለ ብከልሽበት? አሁን ምን አገባኝ እኔ ምን አገባኝ? ራስህ አይደል የጀመርኩት? ከልስ ራስህ። ምን አለበት አሁን ውሃውን ብከልሽ? እንደውም አስጀመጣሽ ውሃውን ከልሽ እንሄዳለን ጊዜ። ኧረ በስመ አብ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ። ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህ እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። አዎ እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። እሺ አሁንስ አልመጣም። እዛው ነው ሲግናል።
ምንድነው ሼቲቪ ምን ተነካክቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ? እርሱ ደግሞ እኔን ይጠይቁኛል እንዴ? እሺ ልጅ ሴት ሄዶ ነው መጥቶ እንኳን እንዳያስተካክልልኝ እንዴ? እንደ ፈረደብኝ ጣራ ላይ ወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወድቀው ነው ያገባኝ። 5 ብር 3 ኧረ 5 ነው በእናትህ እያያለን። እሺ ጨምርና መስኖ። እሺ የቤተሰብ ንብረት ነው ብራዘር። ምን እሺ ይኸው ተናግሬ ነበረ። የለም ዲሹ የለም። አይቼው መጣው። ዲሹ የለም። በስመ አብ ወወልድ ወመንፈስ ቅዱስ። ወሰዱት። ይሄ ሰላቢ ልጅ ነው ይዞብኝ ሄደው። እንዴ እሱ እንዴት ይነካል? ኧረ እባክዎትን ሳያዩ አይፍረዱ። በምን እርግጠኛ ነው? እሺ አንቺ ነሽ እንዲህ እያልሽ ልብ ልብ እየሰጠሽ ይኸው ዲሼን ወሰደብኝ። በቃ ይኸው ኖ ሲግናል። በቃ ምንም የለም። ምን አምጪ ስልኩን ደግሞ ደውላለሁ። አምጪ አላበዛውም እንዴ? ወይኔ ኮራኔል፣ ወይኔ አያነሳም። አያነሳም ደግሞ ስራውን ስለሚያውቅ። እስቲ ደውሉለት ደግሞ እስቲ ደውሉ። ሂሳብ በኔ ነው። ሁላችሁ እየጠጣችሁ ድገሚ ብራዘር፣ ነግሬሻለሁ። ሰዓቱም ሄደ። የት ሂዶ ነው? እሺ መሸኩ። ወይኔ ልጄ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ በቀል ድፍት ነው የምለው። ሰካራም አትበሉ፣ ሰካራም ክቡር ነው። ምንድን ነው የማየው? እንዴ ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ጠጥታ ነው አይደል? ማን ያለው አባዬ? እኔ ሰካር እኔ በፍጹም አባዬ አላደርገውም። በፍጹም ግባናተኛ ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኤንቲቪ? ይኸውልህ ቀኑ ሙሉ ኖ ሲግናል ሲል ነው ያለው። ምንድን ነው? አይ አንተ ነገር ይሄን ያው ተሽጣው እኮ ነው አባዬ ዲሹን። እኔው ማን ነገር አንተ እንደሸጥኩት እንዴ? እኔማ ያልባንናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንድ የሸጥኩት ደግሞ እኔን ብለህ ታካክሳለህ። የራሴ ነኝ የሸጥኩት። በዚህ እድሜሽ ትዋሻለሽ እንዴ? ራሴ አይደለም እንዴ ያንቀለቀልኩት? እኔ እኮ ነኝ የሸጥኩት አንዴ